ሰራተኛ አደይ ድራማ እጅግ በጣም ተወዳጅ የሆነ ልብ አንጠልጣይ የሆነ ድራማ እንግዲህ ሁላችንም ብዙ ነገር የምንማርበት የሚያስተምረን ድራማ ነው። እንግዲህ ሰራተኛ አደይ ድራማ ከስር ስንመለከት ሰራተኛ አደይ ድራማ የሰው ቤት ውስጥ ተቀጥረን ስንሰራ ምን ሊደርስብን እንደሚችል የሰው ጥቃትም የሰው ንግግርም የሰው ምላስን ስንቱን ነገር ችለን ስንቱን አሳልፈን የሚሉንን የሚሰድቡንን ክፉ ነገር ክፉ ቃል የምናገሩንም እየቻልን በምን መንገድ በትዕግስት አሳልፈን አላማችን ብቻ መከተል እንዳለብን ነው የሚያስተምረን ማለት ነው። ሰራተኛ አደይ ድራማ እንግዲህ ይሄ ድራማ እነሱ በድራማ መልክ ቢያመጡም እንግዲህ ይሄ እውነተኛ ታሪክ ነው ማለት ነው። እውነተኛ ታሪክ የሚያስተምረን ማለት ነው። እኔ በጣም ነው ደስ የሚለኝ ይሄ ድራማ ምክንያቱም እውነታ የያዘ ድራማ ነው ማለት ነው። እነሱ በድራማ መልክም ቢያመጡ እውነት አለው ማለት ነው። ድራማ እዚህ ውስጥ የሚደረገው የሚፈጸመው እያሳዩን ያሉ በሙሉ የሚተውኑት በሙሉ በህይወታችን ላይ በሰዎች መንገድ በሰው የተነሳ ህይወታችን ላይ ብዙ ነገር እንደሚደርስ ደስተኛም እንደምንሆን ሀዘነኛ እንደምንሆን እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። እንግዲህ ሰራተኛ አደይ ድራማ ማለት አንዳንድ ጊዜ ምንም ሳናደርጋቸው በሰዎች እንጠመዳለን ምንም ሳናደርጋቸው በሰዎች ዘንድ እንዋደዳለን ማለት ነው። ነገር ግን ይሄ ሁሉ እነሱ በድራማ መልክ ይዞ የመጡት ይሄ እውነተኛ ታሪክ ነው ማለት ነው። ሰዎች ስንባል በጣም ከባድ ነን። ከመሬት ተነስተን ሰውን እንወዳለን ከመሬት ተነስተን ሰውን እንጠላለን። ምንም ነገር ሳያደርገን ሰውን ጥምድ አድርገን እንጠላለን። ምንም ሳያደርገን ልን ደግሞ ከልባችን እንወዳለን ማለት ነው። እንግዲህ ሰራተኛ አደይ ድራማ የሚያስተምረን ድራማ እጅግ በጣም አስተማሪ የሆነ ድራማ ነው ማለት ነው። እንግዲህ ሰራተኛ አደይ ድራማ የማይወድ ሰው አለ ብዬ አላስብም እኔ ምክንያቱም እውነተኛ ታሪክ ነው እውነት የያዘ ድራማ ነው ማለት ነው። ከስር መሰረቱም ስንመለከት እንግዲህ ሰው ቤት ውስጥ ሆነን ሰው ቤት እንግዲህ ለስራ ብለን መተን ብዙ ነገር ያጋጥመናል ማለት ነው። በሰዎችም ሆነ በዙሪያችን ባሉ ሰዎች እጅግ በጣም ብዙ ነገር እንግዲህ ጭንቅላታችን የሚነካ ብዙ ንግግሮች ብዙ ተስፋ አስቆራጮችን ቢመጡብን በምን አይነት መንገድ ማለፍ እንዳለብን በምን አይነት አላማችን የመጣንበት አላማችን ይዘን ተስፋ አድርገን ማለፍ እንዳለብን የሚያስተምረን ድራማ ነው ማለት ነው። እንግዲህ ሰራተኛ አደይ ድራማ መጨረሻ ላይ በአሰሪዎቿ ልጅ አፈቀራት ማለት ነው። እሱን ሲያፈቅራት እንግዲህ እሷ ልትቀበል አልቻለችም። እኔ ራሴ አላማ አለኝ እንግዲህ ደግሞ ፍቅር ብዬ ፍቅር ውስጥ ገብቼ ስለ ፍቅር የሚያወራበት ሰዓት የለኝም እያለች እንግዲህ እጅግ በጣም ብዙ ጊዜ ቆይታለች ማለት ነው። ነገር ግን ልጅየውም ሳይቆይ ተስፋ ሳይቆርጥ በመጨረሻ ልጅቷን የራሱ አደረጋት ማለት ነው። ይሄ ደግሞ ሰዎች ስንባል አንድን ነገር ስለፈለግን ብቻ ወዲያው ማግኘት እንደማንችል በትዕግስትና በተስፋ ከጠበቀን የምንፈልገውን ሰው እንደምናገኝ የሚያስተምረን ድራማ ነው ማለት ነው። እንግዲህ ሰራተኛ አደይ ድራማ ከስር መሰረቱ ሲከተል ስንመልከት ስናስብ ማለት ነው። እነሱ በድራማ መልክ ይዞ ቢያስረክቡንም እውነተኛ ታሪክ ነው በህይወታችን ውስጥ ሊሆን ሊደረግ የሚችል ድራማ ነው ማለት ነው። እንግዲህ እንደዚህ አይነት ድራማ አስተማሪ ድራማ ይዛችሁልኝ እናመሰግናለን። በርቱልን። በተሻለ ደግሞ በአዳዲስ ጥሩ ቦታ ደርሳችሁ ልናያችሁ እንፈልጋለን ማለት ነው። በጣም ነው ደስ የሚለው የሚመቸው ድራማችሁ እውነት ለመናገር ማለት ነው። በጣም ደስ ይላል እንደዚህ አይነት አስተማሪ ይዞ ለኦዲየንስ መቅረብ ማለት መታደል ነው። ሰውን ማስደሰት ማለት ደግሞ እጅግ በጣም የአእምሮ እርካታ ነው ማለት ነው። ድራማችሁ እንግዲህ በጣም ብዙ ነገር የሚያሳየን የሰዎችን ጥግ የሰዎች የማንነት ጥግ የሚያሳየን ድራማ
በጣም ነው የምናመሰግነው እንደዚህ አይነት ምርጥ ድራማ እዛችሁልኝ ስለቀረባችሁ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እኔ ውድ ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንዴት ናችሁልኝ? አለው እኔ ፈጣሪ የተመሰገነ ይሁን። እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። ፈጣሪ በያላችሁበት ቦታ ሰላሙን፣ ጤናውን፣ ፍቅሩን ያብዛላችሁ። ከክፉ ነገር ሁሉ ይጠብቀን። በያላችሁበት ቦታ በየዓለም ዳርቻ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን፣ ሀገራችን ሰላም ያደርግልን። ለሰው ልጅ ከሰላም የሚበልጥ ነገር የለምና ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። የኔ ውድ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ቻናሌ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው፣ አይከፈልበትም። መልካምነትን እንግዲህ ይታደሉታል እንጂ አይታገልም እንደሚባለው ነው ማለት ነው። ውድ ቤተሰቦቼ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። በአዲስ ቪዲዮ ሲመጣ እንግዲህ ሰራተኛ አደይ ድራማ እጅግ በጣም ብዙ ነገር የሚያስተምረን እጅግ አስተማሪ የሆነ ድራማ፣ ብዙ ነገር የሚያስተምረን የሰዎችን ማንነት የጓደኛን ማንነት የሚያስተምረን እጅግ ጥልቅ ትምህርት ያለው ድራማ ነው ማለት ነው። እንግዲህ ሰራተኛ አደይ ድራማ ከስር መሰረቱ ስንመለከት አደይ እንግዲህ የሰው ቤት ሰራተኛ ሆና ነበረ ስትተውን የነበረው ማለት ነው። የተወነችው በጣም ደስ ነው የሚለው ማለት ነው። ምክንያቱም እኛን ብዙ ነገር ነው የሚያስተምረን ማለት ነው። ከሰዎች ጋር እንዴት መኖር እንዳለብን፣ እንዴት መቻቻል እንዳለብን፣ እንዴት መሳለፍ እንዳለብን፣ ሰዎቹ ክፉ ቢያስቡብን እኛ ክፉ እንዳናስብባቸው በመልካም ነገር መመለስ እንዳለብን እጅግ በጣም ብዙ ነገር የሚያስተምርን ድራማ ነው ማለት ነው። እውነት ለመናገር ሁላቸውም የሚተውኑት ገጸ ባህሪ እጅግ አስተማሪ የሆነ እውነተኛ ነገር እውነት የያዘው ነገር ነው። እነሱ በድራማ መልክ ይዘው ቢመጡም ነገር ግን ይሄ እውነተኛ ነገር ነው ማለት ነው። እጅግ በጣም ደስ የሚል አስተማሪ የሆነ ሁላችሁም የምትተውኑት ማለት ነው። እንግዲህ የትወና ብቃታችሁ ጥግ ድረስ ነው ማለት ነው። በጣም ነው ደስ የሚለው። ሰላማችሁ ይብዛልኝ። እንግዲህ በሌላ በተሻለ በአዳዲስ ነገር እንጠብቃችኋለን ማለት ነው። ነገር እንግዲህ ቤዛ እና አደይ ያው ቤት ውስጥ ተቀጥሮ እየሰሩ ነው፣ ሊስማሙ አልቻሉም ማለት ነው። ሊሊ እንግዲህ ሁል ጊዜ ከአደይ ጎንና ለአደይ እየተከራከረች ነው ማለት ነው። ነገር ግን አደይ በጣም ነው የሚዋደዱት፣ አደይና በጣም ነው የሚዋደዱት። ይህ አጋጣሚ እነሱ የአደይና የሊሊ በጣም መዋደዳቸው ደግሞ በአንድች ጊዜ ላይ ሊሊ ከክስቷ ቤት ወጥታ የምትገባበት ሀታ አስፋልት ላይ ተቀምጣ በብርድ እየተለበለበችበት ያለች ሰዓት እንግዲህ አደይ ደርሳለት የለበሰችውን ጃኬት አውልቃ ሰጠችው። ማንነቱ ሳታውቃት ጃኬቱን እንግዲህ አውልቃ ሰጠቻትና አይዞሽ አለቻት ማለት ነው። ይሄ ደግሞ እንግዲህ ያው መዋለድ ቋንቋ ነው እንደሚባለው ማለት ነው። በአንዲች አጋጣሚ ከኤት የበለጠች ጓደኛ እናገኛለን ማለት ነው። አሁን አደይና ሊሊ እንግዲህ በጣም የሚዋደዱት ከኤትም በላይ የሚዋደዱት ጓደኛ ማሞች ናቸው ማለት ነው። እንግዲህ ነው እንግዲህ ህይወታችን ውስጥ በአጋጣሚ እጅግ በጣም መልካም የሆኑት ሰዎች እናገኛለን። በአጋጣሚ ደግሞ እጅግ በጣም ክፉ የሆኑት ሰዎች ወደ ህይወታችን ይመጣሉ ማለት ነው። ትወና ላይ እንግዲህ በጣም ነው ኃይለኛ ናቸው ማለት ነው። ሁላችሁም የምትተውኑት በጣም ደስ የሚል ምርጥ ምርጥ ትወና ነው ማለት ነው። እንደዚህ አይነት የሚገርም ትወና ይዛችሁልኝ ስለመጣችሁ እጅግ በጣም አድርገን እናመሰግናለን ማለት ነው። በርቱልን። በጣም አስተማሪና እጅግ ብዙ ነገር የሚያስተምረን ፈልገውን ነገር ወዳ እንደማናገኝ ትዕግስት
ማድረግ እንዳለብን በትዕግስትና በእርጋታ ነገር ሁሉ የሰመረና የተባረከ የተቀደሰ እንደሚሆን እንግዲህ የሚያስተምረን ድራማ ነው ማለት ነው። ቾክለን ምንም ነገር ማድረግ እንደሌለብን ጓደኛ ይዘን ብንይዝ ጓደኛ ማመን እንዳለብን እንግዲህ የሰዎችን ጥግ የክፋቱንም የመልካምነትንም የደግነቱንም ጥግ የሚያስተምረን ድራማ ነው ሰራተኛ አደይ ድራማ ማለት ነው። እኔ ውድ ቤተሰቦች ቻናላችሁ ላይ የገባችሁ ሰፖርት አድርጓችሁ አይከፈልበትም። መልካምነት ለራስ ነው። ከኛ የሚጎል የሚቀንስ ነገር የለም ማለት ነው። እንግዲህ ሰራተኛ አደይ ድራማ ማለት እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። እንደዚህ አይነት አስተማሪ ምርጥ ድራማ ይዛችሁልን ስለቀረባችሁ እናመሰግናለን። በርቱልን። በአዳዲስ ቪዲዮ በተሻለ እንጠብቃችኋለን ማለት ነው። የተሻለ ስላችሁ ደግሞ ይሄን በጣም ምርጥ ነው። ከዚህ የተሻለ ደግሞ በአዳዲስ ነገር መታችሁልን ትልቅ ቦታ ደርሳችሁ ለማየት ያብቃን ማለት ነው። እኔ ውድ ቤተሰቦች ዛሬ ይዤ የመጣሁት ቪዲዮ ይሄንን ይመስል ነበረ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቪዲዮውን እንግዲህ ቻናሌን ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ሰላም ለሰው ልጅ በሙሉ። ሰላማችሁ ይብዛልኝ በየዓለም ዳርቻ ፈጣሪ ከክፉ ነገር ሁሉ ይጠብቀን። ያሰብነው ሀሳባችን ያሳካልን። ሁሉም ነገር በፈጣሪ እጅ ስለሆነ ማድረግም መከልከልም ሁሉም ነገር እሱ ነው ማድረግ የሚችለው ማለት ነው። ፈጣሪ የተመሰገነ ይሁን። በያላችሁበት ቦታ ከክፉ ነገር ሁሉ ጥላ ከለላ ሆኖ ይጠብቃችሁ ማለት ነው። ያሰባችሁትን ሁሉ ፈጣሪ እያሳካላችሁ ምነው ይሄ በሆነልኝ፣ ምነው ይሄ በተደረገልኝ ብላችሁ የምትመኙትን በሙሉ ፈጣሪ አሳክቶ ላችሁ እያሳያችሁ ማለት ነው። የምትመኙትን ህይወት ፈጣሪ የሚያስፈልጋችሁን ነገር ይስጣችሁ የኔ ውድ ቤተሰቦች። ዛሬ የነበረኝ ቆይታ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ ውድ ሀገሬ ልጆች። ሰላማችሁ ይብዛልኝ በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ።